ንግባ ያማን ጤና ይስጥልን ብለናል። እንግዲህ ዋጓን ማብለክ ሊምበር ዛሬ ገስታችን ሊምበር ነው። ከወራት በፊት ቲክቶኩን ኢንተርኔቱን ተቆጣጥሮት የነበረ ከኢትዮሪካ በፊት ሊምበሪካ ነበር። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ አሪፍ፣ ሁሉ ፒስ። አብዱለታል ተይዟል። ድሪል ኒው ጄኔሬሽን ባሪፉ የተመጣ ማለት እንግዲህ የታገልን ሪስኪ ነው የነ ሊምበር አያያዝ ሪስኪ ነው። የዘፈነ ሊምበሩ እኔ ተወልጄ ያደግኩት ሲኤምሲ ጠዋት ሲኤምሲ ነው መጣው ከሲኤምሲ ነው መጣው ሲለኝ በጣም ሩቅ አድርጌ ነው ያረፈርኩበት። ለካ ሸገርን ዝም ብለን ዞር አሁን ቅርብ ሆኗል ሁሉም ቦታ እኮ ለጥለሽ ነው የመጣሽው። ትውልድም እድገትም እዛው ነው። እንዴት ነበር? ያው እንግዲህ እንደማንኛውም ወጣት ከፋሚሊ ጋር ነው ያደግኩት እና ፋሚሊ ብዙ ሙዚቃ ላይ ሰፖርት አያደርግም። ያው ያለንበት እንትን ነው። ማህበረሰቡም ለሙዚቃ ያለውን አስተያየት ብዙ ፐርፌክት አይደለም እና ያው በክላስ ሁድ ምናምን ወደ ሙዚቃው ትገባለህ። ሃይ ስኩል ምናምን ሞር እያለሁ ደግሞ ያሉኝም ጓደኞች ያበረታቱኝ ነበር እና እንደዛ እያለ ልጅነት ምን ይመስል ነበር? ጩጬ እያለሽ ትንሹ ሊምበር ይላል። ትንሹ ሊምበር የቸርች ሰው ነው አረፈ። እዚህ እናውራ ስለሱ። ትንሹ ሊምበር ያው ብዙ ጊዜ ቸርች ነበር ማሳልፈው። እውነት ለመናገር ምን ነበር ሮልሽ ቸርች ውስጥ መዝሙር ዘምር ነበር። የምርህን ዘራይ ተጀመረ ሙዚቃን ያገኘኋት ቸርች ውስጥ ነው። ጠፋው በግ ይሳይዋል። ሙዚቃን ያገኘኋት ቸርች ውስጥ ነው ማለት ይቻላል። የጠፋው በግ በተወደደ በጋውን አይጠፋም። በግ ምንድን ነው ትላለህ? ቸርች ውስጥ ሚውዚክ ተጀመረ። ኳየር ቡድን ውስጥ ምናምን ነበር። በጣም አሪፍ። ከዛ ወደ ሃይስኩል ምናምን ስገባ ትንሽ ሙዚቃ የሚለውን ነገር በራሴ ላይ ነው ማሳደግ የፈለግኩት እና ሙዚቃን ደግሞ ተሰጥኦኝ እንደሆነ ሳቅ ከትምህርቱም በላይ ተምሬም ከምሰራው በላይ ሙዚቃ ለኔ ቀላል ሆኖ ተገኘ እና ያው ሞር ፎከሴን ወደ ሙዚቃ አደረኩት ማለት ነው። የኢነር ቮይስ የሚባለውን ነገር ለማውጣት እንደ ሚዲያ ሙዚክ ነው ያሸው ነው። የሚገርም ነው። ታስታውሰዋለህ ግን ሽፍት ያረክበትን ሞመንት ሜቢ ከቸርች ባክግራውንድ ከሆነ ከባድ ይመስለኛል። መጀመሪያ በአንዴ ሽፍት አታረግም። መጀመሪያ እንዴት መሰለሽ ከጓደኞች ጋር ጊዜ ስታበዛ ከፋሚሊ ጋር ያለው ጊዜ ይቀንሳል ምናምን በምፈነዳበት ሰዓት ማለት ነው። ያኔ ከክላስም ከፋሚሊም ትንሽ ወጣ ስላለ በዛ ሰዓት ወደዚህኛው ሙዚቃ ደግሞ አገኘች። ሊምበሮ አለች። ሊምበሮ ወየ አልካት። ደስ ይላል በጣም። አሁን ቅድምም ጀማምሮ ነበረ ሚውዚክ ሲባል ሞር ፋሚሊ ትምህርት ላይ እንድታተኩር በጣም ይፈልጋል። ብዙ ነገር ሲያውቁ ምን ተሰማቸው? ሞር ፋዘሬ በዚህ አጋጣሚ ኢንጂነር ነው እና እኔንም በትምህርት ነው እንትን እንድል የሚያግዘኝ። በትምህርት ማንኛውም ጥግ ድረስ ለእኔ መስዋዕትነት ለመክፈል ዝግጁ ነው። ማዘሪም ደግሞ የቸርች ሰው ነች። በዛው ላይ ጭራሽ ወፍ ነው ያለች። ግን በቃ በጠረጴዛ ዙሪያ ይፈታል። ማሳመን አይከብድም። ሪስኪ ቢሆንም ሞመንቱ ኖርማል ተስማሙ እንደምንም for the first time your studio experience የመጀመሪያ ጊዜያቶች ሀበሻ ሁድ ነበር። በዛ ሰዓት በቃ ትራክ ሪከርድ ማድረግም ምናምን በቃ ቀላል ነበር። የሆነ አጋጣሚውን ፈጥሮልናል ብዬ አስባለሁ። ሀበሻ ሁድ ለእኔ ብቻ ሳይሆኑ አሁን ላይ ላሉ ብዙ ራፐሮች ሀበሻ ሁድ ብዙ አስተዋጽኦ አድርጓል። ምክንያቱም መጀመሪያ ማንም ቻናል የሚከፍት የለም፣ እንደ ሲሪየስ ነገር አንወስዶም ነበር እና ሀበሻ ሁድ በዛ ምናምን የጀመርነው የሀበሻ ሁድ ስቱዲዮ ሬክ መድረስ እዛው ሪከርድ ማድረግ ጀመርን። እዛው በራሳችሁ ቻናል እየለቀቅን በመጀመሪያ ለገንዘብ አለ የምትሰራው ትንሽ ስም ለማግኘት እና ያው ማንኛውንም እድል ወደ መጠቀም ነው የምንሄደው። በእነሱ አካውንት ብዙ ስራዎችን ለቅቄያለሁ። መጀመሪያው እዛ ላይ ነው ያዘለ ሞራንተ ሚውዚክ ስትል ሂፕሆፕን እንደ ጀነራ ያስቆ
አሁን ድሪል ላይ ብዙ ትኩረት አላደረግም ምክንያቱም ሰውን ለማዝናናት ነው ሙዚቃ የተፈጠረው ለመዝናናት ነው እና ሞር ደግሞ አሁን ላይ ሰው እየተወቃቀሰበት ነው ከባሻ ቫዮላንሱ ከፍ ይላል ያማን እኔ ደግሞ አሁን ላይ ሰውን ማዝናናት እንደገና ሁሌ ተደማጭ የምትሆነው እንደዛ ሲሆን ነው ብያስባለሁ እና ሞር ድሪሉን ወደ ዳንሳል ምናምን እየቀያየር ነው በጣም አሪፍ ያንተ ኢንስፓየር ያደረገ ሂፕ ሆፕ አርቲስት አለ ከውጭ ስኬሌዊንግ ጀማይካ አርቲስት ነው ስኬሌዊንግ ይመችኛል ከዚህ ሀገር ደግሞ ሮፍናን ለዛ ነው ትራኮችሽ ላይ ፓቷ የሚመስሉ አማርኛ ፍተክ አሁን ደማታፍስ ሲጎ ደማታፍስ ሲል ኢፌም እንደዚህ ነች ባይ ዘ ዌይ ኢፌም የሌለ ስቱዲዮስ ምናምን ታስደነግጠኛል የሆነ እንግሊዘኛዋ ምናምን አሁን በጣም ይለይብኝ ሞር አዲስ ነገር ለወጣቱ ማስተማር ደስ ይላል ከባሻ አሁን ላይ ያለው ቲክቶክ ላይ ያሉት ቋንቋ ብችራዘሪ ነው ሞር ለርን ማድረግ ያለብን ነገር ደግሞ አዲስ ነገር የሚጠቅመንን ነገር ነው እያስባለሁ ያማ የሱ ምንለው አይነት አሪፍ ድምጽ ነው ያለህና የሆነ ከዛ አንፃር ነው ሂፕሆፕን ለመምረጥ እንትን ያልከው ወይስ ምክንያቱም ይሄዳል ምናምን ብለህ ያለኝን ድምጽ ለሞክራለሁ እኔ አሁን ብዙ የሙዚቃ ስልቶችን ሞክሬያለሁ አፍሮቢትም ሂፕሆፕም አርኤንቢ ምናምን ሁሉንም ሞክሬ ሞር ለእኔ ዳንሳል እና ሂፕሆፕ ተመራጭ ናቸው ኮምፎርታብል ዞን ደስ እያለ የሚሰራቸው ስራዎች እነሱ ናቸው አሪፍ ቺኳን ላሳረጋት ሲልኮ በቃ ከሱ የሚወጣ አይመስልም በጣም ነው እኔ ባይደዌይ ነው የምልሽ የሆነ ጊዜ እንደዚህ ለፐርፎርማንስ ተጠርቼ ባውንሰሩ ምናምን ዘፋኝ ነኝ እያልኩት አላምናለኝ አትገባም ምናምን ኧረ ተው መድረክ ድረስ ትሸኘኛለህ አልኩት ምናምን በቃ ሰው ዋና አዘጋጆቹ ሲመጡ ገባሁ ከእኔ ድምፅ ምናምን የሚወጣ አልመሰለውም ገባሽ እንደዚህም አጋጣሚዎች አሉ ኦዲዮንስ ሰማማ የሆነ በቃ ዲጄ ፋትሱን የሚያክል ሰውዬ ምናምን ተጠብቀው ጊዴን የሚያክል አይ ደስ ይላል ድሪል መጀመሪያ ላይ በድሪል ነው የሰራሃቸው ሞር ያልሰማናቸው ይኖሩ ይሆን እንዴ ምን ያህል ትራክ ለቃል ባይዘው አበሻ ውድ ያላችሁ ነው አበሻ ውድ ላይ ብዙ ሆኖች አሉ በቁጥር ባላቃቸው ከ8 እስከ 10 የሚሆኑ ትራኮችን ሀበሻ ውድ ላይ ለቅቄያል ብቻ ነው አፍሮቢት ብቻዬን ሳይሆን ያን ሙዚቃ የምንሰራው እንደዚህ አሁን ነው ለየት ብዬ ወጥቶት እንጂ ሁሉም እንደሚጀምረው ኤሞቢናው እንደምስታቸው በጀማ ነው አለ ግን ያሁድ የተለያየ ፐርፌክት አርቲስቶች ወጥተውበታል ሁሉም ሁድ እኩል አይጓዙም ገባሽ አይደል እና እኔ የነበርኩበት ሁድ ደግሞ ዋይዴስ የሚባል ቡድን ነበር መጀመሪያ ያኔ በዋይዴስ ምናምን ብለን የጀመረው ገባሽ ያንግ ድሪል ስታርስ ማለት ነው እና ከዛ ውስጥ እኔ ሞር በሙዚቃን ያስኳት እንደገና ምዘፍንበትንም ስልት ቀየርኩ ምናምን ከዛ ለብቻ መስራት ጀመርኩ እንጂ ከዛ ጊዜ በፊት አብረን ነበር የምንሰራው ብቻዬን ብዙ ትራክ አልቅም አሪፍ ትራኮቹ ተለቀው ቲክቶክ ላይ ቫይራል የሆኑበት ሞመንት ለአንተ እሱ በጣም ለእኔ በር ከፍቶልኛል ብዬ አስባለሁ ማለት አንተ ስሩልኝ ብለህ ስሩበት ብለህ ነው ወይስ እንዲሁ ምርጥ አድማጭ የሚመራ አግኝተህ ነው በቃ አድማጩ ወዶኛል ብዬ አስባለሁ ገባሽ እኔ ምንም አይነት ሽልማትም አላዘጋጀሁም ዘበት ምናምን ብዬ ምንም አይነት ሽልማት አላዘጋጀህ ችሎቴ ብቻ ነች የሰጠችኝ ይህን ቦታ ብዬ አስባለሁ ምክንያቱም የሆነ አንደኛ ከልቤ ነው የምሰራው ከልቤ ወድጄው ነው የምሰራው የሆነ ምንም ቢያሳጣኝ እንኳን ሙዚቃን እኔ ስለምወደው ነው የምሰራው እንጂ ገቢ ለማግኘት ምናምን አለ አሁን ላይ ግን ትቀይሯለህ ላይፍን ደግሞ ስትጀምር እንደ ቲኔጀር መያዝ አለብን ከዛ አሁን ላይ ሞር እየሰራ ያሉት ለካሽ ተረዳሽ ገንዘብ ማምጣት አለበት ምንም በወደው ናይስ ሶ አሁን እሱ ቅድም የጠየቀ ነበር ከውጭ ኢንስፓየር የሚያደርጉ አርቲስቶች ሲል ነበር ነው ከኛ ሀገር ሮፍ ያለች ሮፍና
እንደገና ወጣቶች ደግሞ ቢግሮባ አሁን ለምሳሌ ቀረብ ካሉት እኔ ቢግሮባ በስነ ስርዓት ነው የምልሽ። በቃ የሌለ የሱ ፋን ነበርኩ። ኦልሬዲ እኔ አንድ ትራክ ሳወጣ ቢጓን በ20 ሜትር ብቻ ሄዳ ነበር እና የሆነ ከተቀራረብን በኋላ ደግሞ ሞር አግዞኛል። በቃ ገባሽ? ተስፋ እንዳልቆርጥና ሙዚቃ ላይ ረድቶኛል። ምክንያቱም እሱን አየዋለሁ። ለሙዚቃ በጣም የለፋቸው ነው ቢጓን የለፋበትን ያህል አላገኝም፣ ግን መልፋቱን እስካሁን እያቆም ይቻላል። ገባሻ? ከብዙ በላይ ብዙ አልበሞች አሏቸው፣ ኢፒዎች ሰርተዋል እነ ሊሉ ምናምን። የእነሱን ስራ አይቼ የለፉበትን ያህል እንደውም አላገኝም። እኔ የሆነ ቶሎ ተደማጭ ስለሆንኩ ሙዚቃውን የሆነ እቺን ነገር ልታታለኝ አይገባም ብዬ አስባለሁ ማለት ነው። ሰው ግን እንዴት ነበር አሁን ፋይናንሻሊ ተፍ ስትለው ወደ ሙዚቃው ስትመጣ ምናምን የሆነ ነገር ካንተም ይጠበቃል። ስቱዲዮ ስትገባ ምናምን ሊሆን ይችላል። እንዴት ነበር እሱ ቻሌንጅ? እሱ በጣም ያንገነቢ በጣም ከባድ ነው። ስለ ቤተሰብ ምንም የሚያግዝህ ነገር የለም ለሙዚቃ። አልሰማህም ትብላለህ። ምክንያቱም እዚህ ጋር ሙዚቃ ለሙዚቃ ብለህ ብዙ ፐርሰናል ላይፍን አጥተዋል። እኔ አሁን ለሙዚቃ ብዬ ብዙ ፐርሰናል ላይፍን አበላሽቻለሁ እና ለዚህኛው ነገር ራሴ ነኝ የገባሁበትን ነገር መወጣውና ብዙ መከራ አለው። ብዙ መከራ አለው ስለ የስቱዲዮን ለመሸፈን ምናምን ብዙ ነገሮችን ታደርጋለህ። ወጣት ነው በይሳት ሌላ ስራ የለህም ምናምን ከባድ ነው። የስቱዲዮ ወጪው ራሱ መከራ ነው። አሁን ኢንካም ጀነሬት እያደረገ ነው ማለት እንችላለን። ኢንካም አለው፣ ግን ከዩቲዩብ በላይ ሞር ፐርፎርማንስ ነው ብዬ ነው የማስበው። ለጀማሪ ሙዚቀኞች ከዩቲዩብ ብር በላይ ፐርፎርማንሶች በጣም ፐርፌክት ናቸው። ምክንያቱም ስምክ የሆነ አላለ የምታገኘው ስም ለስራክ ከዩቲዩብ በላይ የሚጠቅመው ለፐርፎርማንስ ያጫሃል። ለዛ እኔ አሁን በፐርፎርማንስ ማገኘው ኢንካም ይሻላል ከዩቲዩብ ብር በላይ ማለት ነው። ምን ያህል መድረኮች ሰራህ እስካሁን? አረ ብዙ አይደለም። እኔ ገና ሺሃት ሪስኪ ምናምን ሳይወጣም በቲኔጀሩ ሰዓት ሰራ ነበር፣ ስቴጆችን ሰራ ነበር። ደስ የሚለው እኮ አሁን አንደርግራውንድ ትንሽ መድረኮች በጣም ብዙ አሉና በጣም ያ ደግሞ አሪፍ የኢንካም ማግኛ መንገድ ይሆናል። እኔ አንድ ጥያቄ ልጠይቅ ያሰብኩት አሁን ሂፕሆፕ ጀነራል አለ፣ ከዛ በኋላ ድሪል መጥቷል። እነዚህ ጀነራሎች ካልቸራቸውን ስታይ ሞር ዩኤስኤ አሜሪካ ነው ቤዝ የሚያደርጉት። ከዛ የዚህ ጀነራል አርቲስቶች ላይፍን ነው ብዙ ጊዜ የሚያቀነቅሉት፣ ከራሳቸው ልምድ ነው የሚዘፍኑት። ሶ ብዙ ነገር አቺቭ ለማድረግ ውጣ ውረዶች አሉ። ለምሳሌ ክራይም ላይ ፓርቲሲፔት ሊያደርጉ ይችላሉ። የውጩን ስናወራ ቫዮላንስ ምን ሶ ወደ እኛ ሀገር ሲመጣ ያ ይመጣዋል ብለሽ ታስቢያለሽ? እኔ አላስብም። በጣም ይጋጫል። ስለ አሁን ላይ ኢትዮጵያ አንደኛ እየተለወጠች ያለች ሀገር ነች። በዚህ ሰዓት ጦርነት አትፈልግም። ስለ ወጣት ሆነ እንዲህ እርስ በርስ መሰዳደብ ጭራሽ የማይመጣው ነገር። ምክንያቱም አንደኛ እንኳን ሳትተጋገዝ ተጋግዘም ከባድ ነው። የሙዚቃ ህይወት ተደማጭ መሆን በጣም ከባድ ነው። እንኳን ተነቋቁረ ይቅር ከተነቋቁረ ይከብዳል ያስባሉ። ምክንያቱም አንደኛ ያሳደገንን ቤተሰብ ነው የምንወክለው። ኢትዮጵያዊነት የሚባለው ነገር ይቀጥላል እና እዚህ ጋር ያንተ መስመር ተዛነፈ ማለት ራስህን አድማጭ እያሳጣሁ ነው ብዬ ነው የማስበው። ለዛ ነው ዘፈኖችም ብዙውን ሆነ ያተኮስኩበት ሰው ስለሌለ ተኮስኩ እያዘፈ እንደውም ምክር ነው የሰጠው። ሪል ላይፍ ቢሆን ደግሞ ጥሩ ነው ብዬ አስባለሁ። ጋር ጋንሻት ብለህ ዘፍነህ አንደኛ ውሸት ነው፣ ሁለተኛ ደግሞ ኔጌቲቪቲ ነው። ገባሻ? ፖዚቲቪቲ ሞር ጥሩ ነው ብዬ አስባለሁ። ስለዚህኛው ትራክ እስኪ እናውራ። ሪስኪ ምን አይነት ሙድ ውስጥ ሆነ ነው የጻፍከው? ሪስኪ የሆነ አለ አይደለ፣ አንደኛ መወዶ ሰሬ ነው፣ በጣም መወዶ ሰሬ ነው። ሁለተኛ ደግሞ ሪል ላይፌ ነው ስለሽ እኔ ምን እላለሁ መሰለሽ፣ ያው ሁሉም ያውቃል ለጓደኞቼ ትልቅ ሪስፔክት ነው ያለኝ፣ ለጓደኞቼ ማለት ነው። ምክንያቱም ከፋሚሊህም ከገርልፍሬንድም በላይ ሞር ጓደኛ ያውቃል ብዬ አስባለሁ። እና ጓደኛ ለጓደኛው ታማኝ ሊሆን ይገባል። ገባሽ? እኔ አሁን ሎያሊቲን ነው መስበክ እንፈልገው። ገባሽ? ምክንያቱም የሆነ ያየሁት ነገር ስላለ ነው።
ብዙ ውጣ ውረዶችን በጓደኞች ምክንያት አይቻልም። ገባሻ? እና ያ ነገር ደግሞ ለሸገር ልጅ የሆነ በራሱ እንዳይደገምበት ለጀለሱ ሎያል እንዲሆን ምናምን ማስተማር ፈልጋለሁ። እንደዚህ ካልከን በደንብ ነው የምጠይቀን። እርድና ሆነ እንደ ማውጣት ግላክ ጀለሱን ሲሸጣ አየሁት በፍራንክ ቀልድ ነው በሉኝ። ደግሞ ፕራንክ ሪስኪ ደም አታፍስ ለመጠጣት ዊስኪ። ይህን ታሪክ ማን ነው ግላክ ያወጣው? ማን ነው ደም አፍሶ ዊስኪ የጠጣው? ኮርት ታደርገዋለህ። ይህ ከባድ ጥያቄ ነው። ከባድ ጥያቄ። ይህን ካልጠየቁ ራሱ ገባ ግላክ ይወጣብኛል። ምን መሰለሽ እንዲህ ዲቴል ባልገባበትም ምን መሰለሽ ብር መውደድ ምናምን ማለት ነው መጥፎ ነው። ከመጠን በላይ ብር ስትወጂ ጥሩ አይደለም። እና እኔ ደግሞ ለምን እንደሆነ አላውቅም የሆነ ከድሮ ጀምሮ ስለ ራስ ብዙ እንደዚህ አይባልም፣ ግን እኔ አንድ በራስ የምተማመንበት ነገር ቢኖር ምን መሰለሽ ከብር ፍቅር ይቀድማል ብዬ ነው የማስበው። ምክንያቱም ምንም አይነት ቦታ ላይ ብትሆን ተጋግዘ ምንም ነገር ይታለፋል። ገባሽ አይደለ? እና እኔ ደግሞ ያየሁት ነገር ምንድን ነው እዚህ ጋር ያለው ጄኔሬሽን መከበር የሚፈልገው ግላክ አውጥቶ ነው ብዬ ነው የማስበው። ገባሻ? እና ሰው ደግሞ ፈርቶ ሲያከብርህ ሲሆን አይደለም ፐርፌክት፣ ሰው ወዶግ ሲያከብርህ ነው። አሁን እኔ የትም ቦታ ብሄድ ነው የምልሽ ሰው ሳልጨነቅ የዘፈንኩበት ሀገር ላይ መፍታታው ወዶኝ ስለሚያከብረኝ። ገባሻ? እርድና አይደለም ግላክ አውጥተህ መፈራት ወይም ደግሞ ብር መያዝ እርድና አይደለም፣ ኢሌጋል ሆነ ገባ ሰው አስቀይመ እንደዛ እንደማለት ነው። ኮር አይዲያው በዛ ከዛ ደግሞ ለጓደኛ ምናምን ሎያል መሆን አለብህ። ስለዚህ ሎያል መሆን አለብህ። እሱ ወሳኝ ነገር ነው። ስለዚህ እኔ የሆነ ወደ ራሴ ፐርሰናል ላይፍ ስገባ መወዳቸው ጓደኞቼ ብዙ ነገር አድርገውኛል። ገባሻ? ግን አሁንም ስቲል ለጓደኛክ ይቅርታ ማለት አሁን እርድና ነው ብዬ ነው የማስበው። ነገር ቢኖር ይቅርታ ማለት ነው። ገባሻ? ይህን ነገር ሞር መናገር ፈልጌ ነው እሱን ዘፈን የዘፈንኩት። ሎያሊቲ ስትል እስከምን ጥግ ሊምበር ታማኝነትን እስከምን ጥግ ታየዋለህ? ወይንም ለአንተ ሎያሊቲ ምንድን ነው? ሎያሊቲ ማለት ፍቅር የሚገነባው ታማኝ ስትሆን ነው። ገባሽ ብራዳ? አሁን ሎያሊቲ ማለት እናት አሁን ልጇን ምንም ቢሆን ጠላት ትጥሎም ስጋ ስለሆን ይቻላል። እና ልጅ ግን ለእናቱ ራሱ ታማኝ ሊሆን ይገባል። እና ልጅ ለእናቱ ታማኝ ካልሆነ የወለደ እንኳን አይወድም። ገባ አይደል? አብሮ መዝለቅ የሚቻለው ታማኝነት ሲኖር ትልቅ ነገር ነው ብዬ ነው ማስበው። ሎያሊቲ ከምንም ይቀድማል። እንደዛ ብዬ ነው። ስፔሻሊ በሚውዚክ ዓለም ውስጥ ደግሞ በሙዚቃ ዓለም ውስጥ ደግሞ ወሳኙ ነገር ነው። ምክንያቱም የምታገኘው ሰው ብዙ አይነት ሰው ነው። የሰው ልጅ የእያንዳንዱ ሰው አስተሳሰብ ይለያያል። እና ያን ሁሉ አስተሳሰብ ተቀብለህ የሆነ የምትመልሰው ምላሽ ጥሩ ሊሆን ይገባል። እንደዛ ብዬ አስባለሁ። የሆነ ትራክ አያስፈልገንም? አንድ ትራክ ምን ችግር አለ? ጸረ አዲስ ስራዎችን አሁን እያሰብኩ ነው። በጣም ፐርፌክት ስራዎችን ቃል ይገባል። የሚያስተምሩ በተከታታይ ነው ትሬንድ እንዲሆኑ መጀመሪያ በቲም የሰራችሁት ያኛው የቺኳ ከማይጂ ጋር ከዛ በኋላ ሪስኪ ታስቦበት ነው። እሱ በሁለት ቀን ልዩነት ነው የለቀቅነው ዘፈኑ። መጀመሪያ ሪስኪን ለቀን ከነገ ወዲያ ሮብ ዕለት ነበር ሪስኪ የተለቀቀው። አርብ ሺሃት የሚለው ዘፈን ሪስኪ ይቀድማል። ሪስኪ ይቀድማል እሱ ነው ሲለቀቅ በሁለት ቀን ይቀድማል። ከዛ በኋላ ማይጂዎች ጋር ከማይጂዎች ጋር ያ ጀማ ጋር እንዴት ተገናኘ? ከነ አሮን ጋር የተገናኙት ያው በስትሪም ምናምን ነው። ስትሪም ምናለ እናረጋለን ምናምን የሆነ ያሰብነው ሀሳብ ነበረ። እነሱ ደግሞ ሙዚቃ የመስራት ሀሳብ ነበራቸው። ግን ፐርሰናል ላይፋቸው ደግሞ ስትሪመር ናቸው እነሱ እና ወደ ሙዚቃው ለመግባት ግዴታ ሰው ያስፈልጋቸዋል፣ ተደማጭም እንዲሁም ማለት ነው። ስራውን ደግሞ የሰራ ይመስለኛል። በደንብ ዊን ነው ያማን እነሱ እኔን የማያውቀኝ እነሱ የሚያውቃቸው እኔን አውቁኛል። እኔንም ፋን ነው ሼር የተደራረጋችሁ እንትን ልውውጥ የሚባለው እዛ እንደሚሰከሰው ኮላቦሬሽኑ አሪፍ ነበር። ሺሃት ራሱ በጣም ይታርጎ ነበር። ሺሃት ማን ናት? አንድ ልጅ ናት። እሱና የዛ የጩጬው ልጅ ማን ነው?
ቢግ ማይክ ኪሎ ትበልጠኛለች ገድንግድ ሰውነች በጣም ወፍራም ነው። ልክ ነው። ስፒድ የመጣ ጊዜ መስቀል አደባባይ ሲንከባለል አይተዋል። አገኘው እና ልጅ ነው ደግሞ ማይኩ ይመቸው። ልጆች በተለይ ነጭ አይመሩ ስላላቸው ትክክል ደስ ይላሉ። በጣም ጸዴ ነበረ። ሶ የፍቅር ህይወት እናውራ። ሺሃት ብለን ከመጣን አይቀር ቅድም ግላ ካለ ሳቀ። ገርልፍሬንድ አለህ እንዴ? አሁን ላይ ነበረ እንደማንኛውም ወጣት በታቱ የተባልከው ነገር አለ እንዴ? እኔ የትም ቦታ ቺኮች አባቶች ምናምን አይወዱኝ። ንቅሳት ምናምን ሲያዩ እዚህ ጋር በዋት ነው ጋሽዬ ያልከሳቸው ሪስፔክት ግዴታ ግዴታ። ግን የሚገርመው ሪስፔክት አደረገና ጥፍል በለው ይዣት ነው ስለ እሱ ማውራት ከቻልም ብዬ እሱ ያው ሪል ላይፍ ነው የምር የተፈጠረ ጭቡኝ ነው። ያው እዚህ ጋር ስመጥራት ደስ አይልም። ምክንያቱም ያው ሁሉ ምናምን ፐርሰናሊቲ ከሚያውቋት ልጅቷን የሆነ ቀን ነው እና ቤቷ ሂጅ አላውቅም እና የመጀመሪያ ቀን ሄድኩ ማለት ነው። ያው ቀጥታ እንደዛ ባይሆንም ያልኩት ይቀራረባል ብዬ ነው። ሄደ በራንኮኮ ከዛ በኋላ ቶሎ ጣስተዋልኩ ማናት ጭራሽ ጆሮ ጌጥ እንዲህ ምናምን አለ። ከዛ ያው ይገርም ነው። ልጆት ግን ሺሃት በጣም ቆንጂዬ ናት በውስጥ ያልከውን አይ በውስጤ ነው እንጂ ከዛ ዘፈነልን እኮ እዛ ጋር ግላክ ነው የሚወጣው እንዲህ በሴት ልጅ መጥቼማ አይመረኝም። ከባድ ነው። ሪል ጋንግታይ ነበር ያኔ ሪል ጊንግስታ። ከዛ ግን ከጠበቀው በላይ ይመስለኛል። ብዙ ሰዎች እነ ቬሮኒካ ምናምን ሲሰሩበት እያዩ ነው። ቬሮኒካ እንዴት መሰለሽ እኛ አስፈር ዋርካ ቡና ይባላል። ይህን መናገር ስለምፈልግ ነው እና እኔ ቲንት መስቶት ነው በመኪና ቆማ እኔ አላወኩም እሷ መሆኗ እና ድንገት መስኮቱን ዝቅ አድርገው ጋሽዬ ምናምን አለች እና ዝቅ ስሉ ነው ቬሮኒካ ነች። ትልቅ ሰፖርት ነው ለእኔ በጣም ትልቅ ሰፖርት ነው። ይህን ያህል ከሆነማ ዋው በደንብ ትጠነክራለህ። ሰፖርት በማድረግ በጣም ሰፖርት አብራችን ምናምን አበረታታችን። ቴንኪዩ በዚህ አጋጣሚ ማለት ፈልጋለሁ። ይመቻት ዋጓን ጋሽዬ ያለች ክሊፑ ላይ ቺኳን ጠብቄ ነበር እኔና ክሊፑ ላይ ምን መሰለሽ አሁን እዛ የተሰራው ስራ ከህፃናት ጀምሮ እስከ ትላልቅ ሰዎች እንዲያደምጡት ነው እና ክሊፑ ላይ ማይክም ጭምር አለ። ማይክ እዚህ ጋር ታዳጊ ልጅ ነው እዚህ ጋር በማይክ በኩል ከማይክ ጋር አብረው የሚማሩ ተማሪዎችም ያዩናል። እዚህ ጋር ደግሞ ለዛ ብለን ነው ሞር ክሊፑን እኛ ብቻ ሆነ መጠንቀቅ አለባቸው በግሩፕ የሰራ ነው። ያማ ስለ እኛ ብቻ ብንሆን ኖሮ ማይክ ባይኖርበት ያ ክሊፕ ኖርማል ነበር። ማይክ ናት ፕላስ 18 ያስደረገችው ገብታ ለማይኩ ነው ቶሎ ደግ ማይኩ ቶሎ ደግ ይሰራበት ነው። አይ ደስ ይላል በጣም። ይሄን ኮንሲደር ማድረጋችሁ በጣም ትልቅ ነገር ነው። ታሳቢ ማድረግ አለብን። ለዛም ነው ብዬ አስባለሁ ቫይራል እንደዚህ አሁን ጩጮች በጣም ነው የሚወዱኝ። እሱን ዘፈን ያልሸመደደች የለም በትክክል በጣም ይወዱታል። ከሽዬ ብሎኛል እኔ አይቻለሁ ቲክቶክ ላይ ልጆት ከንሺ ሃት በጣም ህፃናት በተለይ ያው እነሱ ጄኑዊን ናቸው። አእምሯቸው ንጹህ ስለሆነ አንዴ ገናም ተተኪም ጭምር አንድ እሱ ነው እና አርትወርክም አሪፍ ነው የምትለው ባያዝድ አይደሉም እነሱ። ኮመን የሚያደርግ ነገር እኮ አለው ይሄ ሙዚቃ ታውቃለህ። ብዙ ሰው እንደዚህ በራን ኳክቶ ሊሆን ይችላል ሰፈር ሂዶ ምናምን የሚያጋጥም ነገር አለ። ቶሚም አለው እንደዚህ የሚቀራረብ ቶማስ አንድ ላይ አድርገው ታይቻለሁ ቲክቶክ ላይ እንትና ልታስለምዳት ሻት ሪሚ በጣም ይገርማል። እሱ ኢቭን አሁን ዮማሪዮስ በቅርቡ የሰራው ኮንሰፕት ራሱ ከሊምበርግ ይመሳሰላል። እንትን የሚለው ዛለ ሾይታ ግጄ እንዳልወጣ ከእሱ በላይ ክለብ ውስጥ የሰራው አንደኛው ቅዳሜ ነው። ቅዳሜ በጣም ኢንጋውት እናደርጋለን። የሆነ ስቶሪ ነገር ፐርፌክት ነው ብዬ አስባለሁ። በጣም ደስ ይላል። አይ አዲሱ ጀኔሬሽን ሌላ ታሪክ ይሆናል። ግን ወንድ ልጅ ብቻ ነው እንደ ሴቶች የሚያበላሹ ሴቶች ያበላሹ ነው እኮ እሱም አለ። እኔ አሁን ሴቶች ራፐሮች የሉም እንጂ ሴቶች ራሱ በዚህ አጋጣሚ ማለት ነው አበላሽተውታል እኮ ረዝፈኝለትና ሴቶች አሉ እኮ በጣም እንዴ
እኔ አሁን ያስደነግጡኛል። በቃ ለከፋ ምናምን ይደርስብኛል። አንዳንድ ቦታ ላይ ተጠንቀቁ ተው ማለት ፈልጋለሁ። አታበላሹኝ ምንም አላቅም ነው። አንድ ፍሬ ልጅ ገና ታዳጊ። በጣም ጸደይ ድምፅ ጎልደን ቮይስ ነው ብለናል ቅድም። በቃ ይሄ በደንብ ማውራት ስለምፈልግ ነው። አሁን ሴቶቹ እንዴት ነው አላስቸገሩም ወይ? አብሶ ነጋሽዬ ከወጡ በኋላ ሞር ሴቶች መባን የሚፈልጉት ነገር ሲዘፈንላቸው ሌላ ታሪክ ነው። ሺሃት እሳት የሆኑ የሚያቃጠሉ ልጆች ዘፈኑን ለራሳቸው ሲጠቀሙ ይቻሉ። ለአንዳንድ ሴቶች ነው ሺሃት በየአጋጣሚ ለእናንተ ለሚያቃጥሉት አይደለም፣ ለእሳት አይደለም። ያማን አሪፍ አለ ጥያቄ ወደ እንትን ንግባ። የእሱን ቤስት ራንክ ምናምን ማድረግ ሳይሆን ጀስት ፕሌይሊስት ላይ ልትሰማቸው የምትፈልጋቸውን አርቲስቶች ትነግረናል። ከውጭ እንጀምራለን። ፒሳይ 5 እናድርገው ወይስ 10 እናድርገው? 40 የሚያደርገው የተመቸ ነው። ከውጭ ብዙ ዘፈን ጭንቅላቴ መጣብኝና ተቸገሩ። ስኬሊሚንግ ታይታኒክ አንድ ከውጭ ማን እኔ ከዚህ ቢሆን ይቀለኝ ነበር። ወይ ደግሞ ታይም ለመውሰድ ከዚህ መጀመር እንችላለን። ከዚህ ጀምር በኋላ ላይ ከመጣል የጀለሶችንም አይነት ሁለት እናደርገዋለን። እንደውም አፕካሚንግ ያላችሁትንና ዋጓን ከዛ ደግሞ ኦጂዎቹን ቢጓን ከፀሐይ በታች እና አይቀል ጀሞ የሚል 2 ዘፈን። ከትላልቅ ደግሞ ሮፍና ሮፍናን ምን የሚለው ተስፋ የሚለው በጣም ይመችኛል። ነጋዊ ይለኛል እሱ ዘፈን በጣም እኔ ቫይብ የማደርግበት ነው። እና አንድ ሳሚ የሚባል ልጅ አለ፣ ቫይራል ያልወጣ ዘፈን ነው ግን ዘፈኑ በጣም የተመቸኝ ዘፈን ነው። ባድማን የሚል ዘፈን አለ እሱ እነዚህ ናቸው። እኔ ፕሌሊስቶቼ ባይደጉ የሆነ ሰው እንደሚጠብቀው ምናምን አይደለም፣ በቃ ድብልቅ ያለ ነገር ነው። እና የሆነ ብዙ ሰው ደግሞ ከአንተ የሚጠብቀው ፕሌሊስት የሆነ ለየት ያለ ፕሌሊስት ነው የሚሰማቸው። ሞር የራሴን ዘፈን ነው የሚሰማው። ሪስኪን እንከፍተዋል። ሪስኪ ጸደይ ነው። ከማን ጋር መስራት ትፈልጋለህ? ከትላልቁ ኮላብ ካሁን በኋላ ከጊዴ ጋር የሆነ እንትንም አለ፣ ሀሳብ አለን ገና ሀሳብ ላይ ነን እየተነጋገርን እነ ጊዴ ጋር ምናምን ኮላብ ለማድረግ ሞር ፐርፌክት ነው ብዬ አስባለሁ። በተለይ የእነሱ አዘፋፈን በጣም ከኔ ጋር ይሄዳል ብዬ አስባለሁ። እዚህ ጋር የሆነ ከስም በላይ ከአንተ ጋር የሚገጥመውን ሰው ማወቅ በጣም ሞር ፐርፌክት ነው። እንደዛ ነው ማስብ። አሁን ወደ ዋናው ጥያቄ ልምጣልህ። እኔ ራፐር አምጥተን ጥያቄው ተረጋገመ ቢሉም ሁሌም ደግሞ ጥያቄ አለ፣ ትፈርድልናለህ ትላለህ። ከፋፍና ከቴዲዮ ወይኔ ሪስኪ ከባድ ጥያቄ ነው። ሁለቱም ይመቹኛል። ገና ነኝ ሞር በቃ የውስጤን ልጅ ማይክ ይመችኛል እኔ ማለት ነው። ድምጻችሁ ስለሚቀራረቡ ልጅ ማይክ ይገዛል እንደገሙ ተቀር ይመችሽ ልጅ ማይክ ሞሪበት ከቴዲዮ ቴዲዮም ኮር ነው ሪስፔክት አለኝ አለ በጣም ትልቅ ሪስፔክት ለሁለቱ ግዴታ ነው። ልጅ ማይክ ሞሪበት ከኤምሲ ሲያምረኝና ከአሌክስ ኤምሲ ሲያምረኝ ሲያምረኝ ከብሊንግና ከፓምፓሎን ይሄኛው ከባድ ምን መሰለሽ ሙዚቃ ላይ ፓምፓሎን ይበልጣል ብዬ አስባለሁ። ብሊንግም ማች ሪስፔክት ማብለድ ሞር ሪከርድ ሌብል ሙዚቃ እኮ ኖርማል ነገር ነው። ገባሽ? እዚያ ፐርሰናሊቲ ስላልሆነ ያላበላለት ሙዚቃ ነው ይሰማል። ወደ ኋላ ሄደን ደግሞ ከጋሞ ቦይስ እና ከሜሴንጀርስ ጋሞ ቦይስ ያላቆቸው እንጂ አይሼር አላቆቸው የጋሞ ቦይስ 19 ዘፈናቸውን ባቀው የጋሞ ልጆች ጋሞ
ይብረን እሸቱን ከማሳ ለቴዲዮ የመጀመሪያውን ጸጉር ቁርጥ የሰጡት እነሱ ናቸው። አጋጣሚ እኮ እየሰሙት ነው። አይ ኖ ጀነሬሽን ጋፕ እኮ በጣም ሰፊ ነው፣ ጊዜውም ሩቅ ነው እና ሜሴንጀርስ ደግሞ የነ ቶኪቾ ነው። ቶኪቾ እና ብይልማ ምናምን ያሉበት ምናምን ኦጂ ናቸው። ያው እንደኛ ጊዜ ሶሻል ሚዲያው ሞር አግሬሲቭ ስላልነበረ ያን የለም እንጂ ከቶ በቲቪ ምናምን እንዲያውን እኮ ለኛ በጣም ቀሉናል። እናንተም ትልቅ ስራ ነው በዚህ አጋጣሚ እየሰራችሁ ያላችሁ፣ በጣም ትልቅ ስራ ነው ማለት ግድ ነው ደግሞ በጣም ያስፈልጋል እንደዚህ አይነት ነገር። ምክንያቱም ሙዚቃውን ለመዝናኛ የውስጥ ስሜትን ደግሞ በዚህ በኩል መተንፈሻ ታደርጋለህ። መተንፈሻ አለ ያማን በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል። ሪያ ብራውስ ቀንድባችሁን ኦምብሬ ታቱ ልሰራችሁ እናንተን እየጠበቀች ነው። እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም፣ ድግስ፣ የተለያዩ ዝግጅቶች ካላችሁ ፏ ድምቅ ሸብረቅ አድርገው ያሰናዱላችኋል። ሁለቱንም ስክሪን ላይ በምናስቀምጠው ስልክ ማግኘት ትችላላችሁ። ደውሉ። መደወል ነው፣ ሰዓት የለም። ባይሆን እንትን ጠይቀው የአርቲስቶች ስም እንጥራለትና ይመችህን ዘፈን በቃ ከነሱ ሲጠራል ይመጣልን ዘፈን ትነግረናል። ከማን እንጀምር? እሺ ኦልሬዲ ሮፍናን ልል ነበር፣ ተስፋ ብሎ ነግሮናል መጀመሪያ ላይ ፓንፋሎን። እኔ ከሱ ላታረድ መጨረሻ ላይ ሳቀ ፈገግታውም ሰፊ ነው፣ ደቂቃ ትደርሳለች፣ ዝምታዬ በቂ ነው። እሺ ሲያምረኝ ሲያምረኝ ይሄ የድሮ ምን ነበር ላስታውሰው፣ ይሄ ስልሽ ጠፋብኝ። ማን ፊቸሪንግ ያለው ስለ ቺክ ነው። ይህንን ያንም ግዛልኝ እቺ ልጅ አራዳ ያማን እቺ ልጅ አራዳ መኪና ላይ ዝም ስል ስማ ርዕሶቹን ስለማል አይጋች አልበሟ ላይ ከፋፍ ከአሁኑ አልበም ነው ከእስካሁኑ ከተመች ሌላም መጨመር ትችላለህ። አንድ ትራክ ብቻ ሳይሆን ግን የእሱ ማስተርፒስ የምትለው መጀመሪያ ማለዳ የሚለው ማለዳ በጣም ዘዴ ቴዲዮ ነው ይነግርን ተቋረጡ ከፋፍ ያልጠገበችን መሰለኝ በዛ እያለ ነው። ማለዳ በቂ ማለዳ የቴዲዮ ደግሞ ሊሪክሱ መቁረጥ ይቻላል አይደል? አስታውሽኝ ርዕስ ጉራጌቱ ቪዲዮ የተሰራበት 4 ኪሎ ምናምን ወንበርሽ የወንዜ 4 ኪሎ ከቴዲ ወንበርሽ ይመች በጣም አሪፍ። ለማን ካስማሰ መረሳት የሌለበት ሰው ቢኖር እሱ ካስማሰ ማለዳ ከዮሐና ጋር ካስማሰና ዮሐና ይሰሩ በርታ ይመችኛል። ያበረታ ዘፈን ነው። ማለዳ ሲል የልጅ የጠዋት ሰው እንደሌለ ከፋፉ ማለዳ ከካሱ ማለዳ ሁሉም ማለዳ ሆነ። ዛሬ ነው እንደውም በማለዳ የተነሱት 4 ሰዓት ያው ስቱዲዮ ላይፍ ምሽት ምናምን ሌሊቱ ሙሉ ነው። በትክክል የት ነው ስቱዲዮ አሁን ሞር አክቲቭ ሆነ? ባቢ ማይነር እንደተለመደው እዚህ በጣም ተጠርቷል። የባቢ ማይነርና በጣም እንጋብዛቸዋለን። አንድ ወሳኝ ሰዎች ናቸው፣ መምጣት አለባቸው። ፕሮዲሰሮች ጋር ደግሞ ኢንጂነሮቹ እነሱ ናቸው። ሙዚቃው ባቢ ማይነር ጋር ነው ስቱዲዮ የተያዘው። እነዚህ ጋር የጀንበሩን ደግሞ ነገር ጄሪ ፏ ብለናል። እስኪ ደግሞ ፏ ብለናል ጸዴ ያው ሞር እኔ እነሱን ነው እንድምላቸው አሪፍ። ዋትስ ምንድነው አሁን ፊውቸር የምንጠብቀው? ለምሳሌ እጅ ከምን ሊምበር ብንልህ ያው አሁን ፊውቸር ዊስኪ እና ሺሃት እንግዲህ መዳረሻ ሆኖ አስክሮናል። ሪስኪ ነው ያው ከራሴ ጋር ስለምፎካከር ከነበሩኝ ስራዎች ፐርፌክት ስራዎችን እለቃለሁ ብዬ አስባለሁ። በዳንሳል ምናምን እና አርኤንቢ ዘፈኖችን ጸዳዴ አድርጌ ለራሴ የተመቸኝን ለእናንተ አደርሳለሁ። ይደርሳል። በጉጉት ሊገለን ነው። አልበሙ ኢፒ አልታሰበም። አልበሙ ኢፒ ከባድ ነገር ነው። ምክንያቱም አንዴ ከሰራሁት ማልጸጸትበትን ነገር ለማድረግ ትንሽ ምናምን ታይም ይፈልጋል። ራሴን ምናምን ከብዙ ነገሮች አርቄ ምናምን ነው
እሱን ሰራውና ሃይበርኔት አድርገህ አሁን መጽሐፍ ጻፊዎች ከከተማ ሳይቀር ወጥተው ጭንቅላታቸውን አግኝተው ነው የሚጽፉት እና ፐርፌክት ስራ ላይ ገለልተኛ ታይም ያስፈልግሻል። ለራሴ ጊዜ ሰጥቼ ምናምን አረጋለሁ እንደዛ። በጣም አሪፍ። ሊምበር ግን ሙሉ ስሙን አልተዋወቅ ነው። ማን ነው አለ ሊምበር ማን ነው? ሊምበር እውነተኛ ስሜ ብስራት ይባላል። ይህ ፊት ግን በብስራት አይመጣውም። ብዙ ሰው ማለት ነው ስሜን ነግሬያቸው እንኳን ማለት ነው አይችሉም። ይህን ፊት ብስር አይመጣውም። ከባድ ሊምበር ይሻላል። ትርጉሙ ምንድን ነው? የሊምበር ትርጉም ፍቅር እዚህ ጋር ምክንያቱም ትላልቅ ሰዎች ምን አንሰራለን በቃ ያዡ ለአንጁ ሰርች አድርጉት አለ ይወጣላችኋል። ማድረግ ትችላላችሁ። በጣም ቀረ የምትለው አይዲያ ካለ ማስተላለፍ የምትፈልገው? ኤቭሪቲንግ አንድ ማስተላለፍ የምፈልገው ነገር ያው ለምትመጡ አርቲስቶች ከኔም በላይም በታችም ላላችሁ አርቲስቶች ሞርስ ሙዚቃችሁን ፒስፉል ብታደርጉትና ፖዚቲቪቲ ብትጨምሩበት ተደማጭነትን ታገኛላችሁ ማለት ይችላለሁ። ምክንያቱም ሲሪየስ ሆናችሁ ሙዚቃን የምትሰሩት ከሆነ ሞር ፖዚቲቪቲ ያስፈልጋል። መተጋገዝም የሚኖረው እንደዛ ሲሆን ነው ብዬ አስባለሁ። ቫዮለንስ አያስፈልግም። ባይ ማድረግ ነው ያለብን በሙዚቃ። ሊምበር ፈጠንጠን ያላል ይመችም። ዛሬ ቀስ ብዬ ነው። አይ ጸዴ ነው እንደዚህ በጣም ተመችቶናል። ዋጓን ይመቻችሁ ማለት ይመች